ሃይ ጋይስ እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት ደግሞ ምንድነው ግቢ ውስጥ እያለን ዩኒቨርሲቲ ውስጥ እያለን ልንጠቀምባቸው የምንችላቸው ቻንሶች ወይም እድሎች ሳትጠቀሟቸው እንዳትወጡ፣ ሳትሞክሯቸው እንዳትወጡ። አብዛኛው በሚባል ተማሪ እነዚህ እድሎች እንዳሉ ምንም ሞክር ነው የለም ወይም ደግሞ መረጃ የለውም። እናንተ ደግሞ ግቢ ውስጥ እስካላችሁ ድረስ እነዚህን ቻንሶች እነዚህን እድሎች እንድትጠቀሙ እነዚህን እድሎችስ እንዴት ልታገኙ ትችላላችሁ? እነዚህን እድሎች በመጠቀማችሁ ወይም ደግሞ እነዚህን እድሎች ላይ ራሳችሁን ዴዲኬት አድርጋችሁ በመስራታችሁ ምን አይነት የመጨረሻ አውትፑት ምን አይነት ጥቅም ታገኛላችሁ የሚለውን ላካፍላችሁ ነው የመጣው ማለት ነው። ለማታውቁኝ ቸርነት አራጌ ይባላለሁ። የመጀመሪያው እድል ምንድን ነው? የተለያዩ ኦንላይን ኮርሶች እና በአካል የሚሰጡ ኮርሶች አሉ ከትምህርታችሁ ጎን ለጎን ማለት ነው። ሁሉም ዩኒቨርሲቲ በሚባል ሁኔታ አለ ብዬ አስባለሁ። ደግሞ ገደብ የለውም። ከቴክኖሎጂ ልንሆን እንችላለን፣ ከጤና ተማሪ ልንሆን እንችላለን፣ ሶሻል ግቢ ልንሆን እንችላለን። እነዚህን እድሎች መጠቀም እንችላለን ማለት ነው። የመጀመሪያው ምንድነው? ህዋዌስቲ አካዳሚ የሚሰጣቸው ኦንላይን ኮርሶች አሉ። እነዚህ ኮርሶች ፍሪ ናቸው። ሁሉም ግቢ ላይ ደግሞ የራሳቸው የሆነ አድሚን አላቸው። ተማሪዎቹን ሰፖርት የሚያደርጉ ተማሪዎቹ እንዴት መመዝገብ እንዳለባቸው ሊያግዙ የሚችሉ ከአድሚኖች በተጨማሪ ደግሞ አምባሳደር አላቸው። እነዚ አምባሳደሮች ተማሪዎች እንዴት ወደ ፕላትፎርም ይመጣሉ፣ ፕላትፎርሙ ላይ ወስደው ወደ ፕላትፎርሙ ከመጡ በኋላስ እንዴት ይመዘገባሉ፣ መጀመሪያ ላይ የትኛውን ኮርስ ቢወስዱ መልካም ነው፣ ኮርሱን ከወሰዱ በኋላስ ያሉ እድሎች ምንድን ናቸው የሚሉ ነገሮችን አዌርነስ ወይም ግንዛቤ ሊፈጥሩ የሚችሉ አምባሳደር አሉ ሁሉም ግቢ ላይ። በዚህ ዙሪያ አምባሳደር የጎንደር ዩኒቨርሲቲ ላይ ስሰራ ስለነበረ እና ይህንን እድል እንድትጠቀሙ ነው ዛሬ ይዤላችሁ የመጣው። እድሉ እንዴት ነው የምንጠቀም ካላችሁኝ መጀመሪያ ወደ ህዋዌስቲ አካዳሚ ፕላትፎርም አለ። ወደ ፕላትፎርሙ ወይም ወደ ዌብሳይቱ ትሄዳላችሁ። ዌብሳይቱ ከገባችሁ በኋላ ምን ታደርጋላችሁ? አካውንት ክሬት ታደርጋላችሁ። አካውንት ክሬት ካደረጋችሁ በኋላ የእናንተ ምርጫ ነው የሚሆነው። የተለያዩ ኮርሶች አሉ። ከነዛ እናንተ መርጣችሁ የምትፈልጉትን ኮርስ ትጀምራላችሁ ማለት ነው። በጣም የተለያዩ ኮርሶች አሉ። ዳታኮም አለ፣ ሴኪዩሪቲ አለ፣ ሳይበር ሴኪዩሪቲ አለ፣ ኔትወርኪንግ አለ፣ ክላውድ ኮምፒውቲንግ አለ፣ 5G አለ። የእናንተ ምርጫ ነው የሚሆነው። ከነዛ መሀል የምትፈልጉትን መርጣችሁ ኮርሱን ትጀምራላችሁ። ኮርሱን ከወሰዳችሁ በኋላ ኮርሱ እንደናንተ ጥንካሬ ነው የሚወሰነው። ከፈለጋችሁ በአንድ ወር፣ በሁለት ሳምንት ከዛም በላይ ሊጨርሱ ትችላላችሁ። ከጨረሳችሁ በኋላ ፈተና አለ። ፈተናውን ትወስዳላችሁ ማለት ነው። ፈተናውን ወስዳችሁ ካለፋችሁ ሰርቲፋይ ትሆናላችሁ። አሁን ኦንላይኑ ላይ ተመዘገባችሁ፣ ኮርሶችን ወሰዳችሁ፣ እዛም ሰርቲፋይ ሆናችሁ ዜን ምንድነው ታዲያ ይጥቅሙ ምንድነው ቻንሱ ካላችሁ በጣም ብዙ ቻንስ ነው ያለው። የመጀመሪያው ቻንስ ምንድነው? የህዋዌስቲ አካዳሚ ወይም እንግዲህ ይሄ አካዳሚው በህዋዌ ቴክኖሎጂ ስር ነውና የህዋዌስቲ ታዲያ ይሄ ቴክኖሎጂ የተለያዩ ፓርትነርሺፕ አሉት ወይም ደግሞ አጋር ድርጅቶች አሉ። ግራጁዌት አድርጋችሁ ከወጣችሁ በኋላ እንደናንተ ፍላጎት ዲፔንድ የሚደረጉ ነው። ቫካንሲ ወይም የስራ ቅጥር በሚወጣ ታይም መጀመሪያ የሚሰጣችሁ ለእናንተ ነው የሚሆነው ማለት ነው፣ ፕራዮሪቲ የሚሰጣችሁ። ሌላው ግን የመጀመሪያውና አንደኛው ድል ምንድን ነው መሰላችሁ? ኮምፒቲሽን አለ። ኮምፒቲሽኑ እነዚህ መስፈርቶች ካሟላችሁ መውሰድ የምትችሉት በእርግጥ ኮርሱን ገና እየወሰዳችሁም ሰርቲፋይ ሳትሆኑ ይህን ኮምፒቲሽን ቻንስ መጠቀም ትችላላችሁ። ኮምፒቲሽኑ የሚሰጠው መጀመሪያ በኔሽናል ሌቭል ነው። ከዛም በኋላ ወደ ግሎባል ነው የሚሄደው ማለት ነው። እና በዚህ ኮምፒቲሽን በጣም ብዙ ጥቅሞች አሉት። መጀመሪያ ናሽናል ሌቭል ላይ ትወዳደራላችሁ። ናሽናል ሌቭል ካለፋችሁ በኋላ ወደ ግሎባል ትሄዳላችሁ። ወደ ቻይና ትሄዳላችሁ። ወደ ተለያዩ የአፍሪካ ሀገራት ትሄዳላችሁ። ወደ ተለያዩ የአውሮፓ ሀገራት ትሄዳላችሁ ግሎባሊ ማለት ነው ካለፋችሁ። እና ይህንን እድል በደንብ እንድትጠቀሙበት ሪኮመንድ አደርጋችኋለሁ። እኛ ለምሳሌ በባለፈው ሐምሌ ወር ላይ ሞሮኮ ላይ ነበረ የተዘጋጀው። ወደ 17 የሚጠቅሱ የአፍሪካ ሀገራት ነበር እና ሞሮኮ ላይ በነበርንበት ሰዓት ትሬኒንግም ነበረ፣ እንደገና ደግሞ ኮምፒቲሽንም ነበረ። ትሬኒንጉ 4 ኮርሶች ነበሩ። አርቲፊሻል ኢንተለጀንስ፣ 5G
ክላውድ ኮምፒውቲንግ እና ዲጂታል ፓወር ነበር። በጣም የሚገርም አሜዚንግ የሆነ ትሬኒንግ ነበረ። ከትሬኒንጉ በኋላ ደግሞ ኮምፒቲሽን ነበረ እና ኮምፒቲሽኑን ከ17 የአፍሪካ ሀገር ኢትዮጵያ ነው ያሸነፈችው እና እንደዚህ አይነት ቻንሶች አሉ፣ እንደዚህ አይነት እድሎች አሉ። እናንተ ታዲያ እነዚህን እድሎች ብትጠቀሙ መልካም ነው ብዬ ሪኮመንድ አደርጋችኋለሁ። እነዚህን ቻንሶች እነዚህን እድሎች እንዴት እናገኛለን ብላችሁ ሞር ግልጽ ካልሆነላችሁ፣ አሁን ከዚህ በፊት የሰጠሁት ማብራሪያ በደንብ ግልጽ ካልሆነላችሁ እኔ ጋር ኮሚኒኬት ማድረግ ትችላላችሁ፣ ወይም ኮሜንት ቦክስ ላይ አስቀምጡልኝ። ፕላትፎርም ላይ እንዴት ትመዘገባላችሁ፣ ከተመዘገባችሁ በኋላ ምን ታደርጋላችሁ የሚለውን ቪዲዮ ሰራላችሁ ይችላል። ይህንን ቻንስ ተጠቀሙ። ሌላው ወደ ቻይና ሀገር የሚሄዱ ነበሩ። ከጎንደር ዩኒቨርሲቲ አስታውሳለሁ 2 ልጆች ወደ ቻይና ሄደው ነበረ። ከዛም ሄደው አሸንፈው ነው የመጡ። አሁን አንደኛው ከህዋዌ አይሲቲ አካዳሚ ተቀጥሮ እየሰራ ነው ያለ። ቻንሱን ተጠቅሟል ማለት ነው። እና እንደዚህ አይነት አጋጣሚዎች አሉ። ይህንን እድል እንድትጠቀሙ በጣም 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 ሪኮመንድ አደርጋችኋለሁ። እንደ ቀልድ እንዳታዩት። ያ ደግሞ ግቢ ውስጥ ያለ እድል ወይም ቻንስ ልትጠቀሙበት የምትችሉ ምንድነው ካላችሁ የማስተርስ እድል ነው። ማስተርስ የመማር እቅድ ያላችሁ ልጆች ወይም ማስተር ለመማር ፍላጎት ያላችሁ ልጆች ማስተርስ እድል ልታገኙበት የምትችሉት ምንድነው በተለያዩ የተማሪ አደረጃጀቶች ገብታችሁ መስራት ነው። በሰላም ፎረም፣ ጸረ ሙስና የሚባል አለ፣ የተማሪዎች ህብረት የሚባል አለ። እናንተ በእነዚህ ውስጥ ገብታችሁ መስራት አለባችሁ። ክራይቴሪያ አለ ልታሟሉት የሚገባ፣ እሱን ኮንሲደር ማድረግ ያስፈልጋል። ውጤት እንደ ክራይቴሪያ ነው ስትመረጡ። ሌላው በቃ የእናንተ ስኪል የእናንተ ችሎታ ነው የሚወስነው። ወደ እነዚህ አደረጃጀቶች ባይዘው ወይ መቀላቀላችሁ ብዙ ነገር ነው የምታገኙበት። አንደኛ የእናንተን ፕሮብሌም ሶልቪንግ ስኪል ታዳብሩበታላችሁ፣ ኮሚኒኬሽን ስኪላችሁን ታዳብሩበታላችሁ፣ ማኔጅመንት የሊደርሺፕ ስኪል ታዳብሩበታላችሁ። አት ዘ ኤንድ ኦፍ ዘ ዴይ ደግሞ አገልግሎታችሁን ስትጨርሱ የማስተርስ እድል ታገኙበታላችሁ። የማስተርስ እድል ለመማር ፍላጎት ያላችሁ ልጆች ወይም ተማሪዎች በራሳችን ላይ እንስራ ብትሉ አፎርድ ለማድረግ በጣም ኤክስፔንሲቭ ነው። 300 ሺህ ብር በላይ ልናወጣ እንችላለን በራሳችን ሰልፍ ስፖንስ እናድርግ ብንል። ነገር ግን ዩኒቨርሲቲው በእነዚህ አደረጃጀቱ ላይ መስራት የምትችሉ ከሆነ በነፃ ይሰጣችኋል። በነፃ ማስተራችሁን ተምራችሁ ትወጣላችሁ ማለት ነው። ሌላው ማስተርስ እንግዲህ ያው ልታገኙበት የምትችሉት ከሰቀላችሁ ወይም ደግሞ አሪፍ ውጤት ካላችሁ ነው። ይህን ለእናንተ ዲፔንድ ይሆናል። ግን እዚህ ላይ ግን ብዙ ጊዜ የማይጠይቁ ልጆች አሉ። አሪፍ ውጤት ኖሯቸው የማስተር መማር ፍላጎት ኖሯቸው ግን ኢንፎርሜሽኑ የሌላቸው፣ መጠየቅ እንደሚቻል የመማር እድል ሊኖር እንደሚችል ምንም ነሃው የሌላቸው ልጆች አሉ እና አሪፍ ውጤት ካላችሁ ማስተርስ የመማር እድላችሁ ከፍተኛ ስለሆነ የማስተርስ እድላችሁ እንደዚሁ በአሪፍ ውጤታችሁ አማካኝነት ልታገኙ ትችላላችሁ ማለት ነው። ሶስተኛው ልንጠቀመው የምንችለው እድል ወይም የምንችለው ቻንስ ደግሞ ምንድነው መሰላችሁ? ብዙ ጊዜ አብዛኞቻችን ወይ ሶሻል ፈልገን ናቹራል ላይ ከገባን በኋላ ወይም የሶሻል ብንገባ ሶሻል ብንማር ብለን ብዙ የምንጸጸት ልጆች አለን። ብዙ ጊዜ ኦብቪየስሊ የተለመደው እንደዛ ነው። ሶሻል ላይ ናቹራል ላይ ተገብቶ ሶሻል ላይ በገባው ይሄኛውን ዲፓርትመንት ብማር ይሄኛውን ባልማር የሚል ጸጸት ውስጥ እንገባለን። እሱም ደግሞ በጣም ቀላል ነው። ለምሳሌ ናቹራል ላይ ተመድባችሁ ሶሻል የመማር ጉጉት ኖሮባችሁ ከሆነ ወይም ሶሻል በገባ ምናምን ብላችሁ መጸጸት አያስፈልግም። እድሉ አለ፣ ቻንሱ አለ። ስለዚህ ምን ታደርጋላችሁ? ናቹራል ላይ እየተማራችሁ ሶሻል ኮርስ በዊክንድ መውሰድ ትችላላችሁ። ኢት ኢዝ ኢዚ። እኔ ናቹራል ላይ ስገባ ሶሻል ላይ የመማር በጣም ትልቅ ፍላጎት ነበረኝ። ምንድን ነው ያደረኩት? በዊክንድ ነው የጨረስኩት። በናቹራሉን ጎን ለጎን እየወሰድኩ በዊክንድ ደግሞ የሶሻል ኮርስ አንድ ኮርስ ወይም አንድ ዲግሪ ከመደበኛ ዩኒቨርሲቲ ላይ ተመድቤ ከወሰድኩት ጎን ለጎን የወሰድኩት በዊክንድ ነው። እናንተም ደግሞ ናቹራል ላይ ያላችሁ ተማሪ አዲሽናል መውሰድ የምትፈልጉት ኮርስ መማር የምትፈልጉት ዲፓርትመንት ሶሻል ላይ ከነበረ ወይኔ ሶሻል ላይ ገብቼ በሆን ኖሮ ሶሻል ላይ በማር ኖሮ ምናምን ብላችሁ ከምትጸጸቱ ምን ማድረግ ትችላላችሁ ማለት ነው። የናቹራልን እየወሰዳችሁ
ጎን ለጎን የሶሻል ኮርስ መውሰድ የምትችሉበት ሚንስ አለ ማለት ነው። እነዚህን አጋጣሚዎች እነዚህን እድሎች እንድትጠቀሙ ሪኮመንድ ለማድረግ ያክል ነው። በተለይ ግን የመጀመሪያው ላይ አብዛኞቻችን በሚባል መልኩ ምንም አይነት ኖሃው የለንም። እነዚህ የተለያዩ ኮርሶች መሰጠታቸው እንደ ህዋዌ ICT አካዳሚ እንደ ሲስኮም አለ ብዙ ዩኒቨርሲቲዎች ላይ ይሰጣል፣ ኔትወርኪንግ ላይ ማለት ነው። ሲስኮም ይሰጣል። ስፔሻሊ ግን የህዋዌ ICT አካዳሚ አሁን ላይ በጣም ብዙ ቻንሶችን ነው እያመጣ ያለ። ኮሚኒኬሽን ላይ ብዙ ኔትወርክ መመስረት የምንችልበት፣ ብዙ ሜሎጂን ማካበት የምንችልበትን እድል ስለሆነ የሚፈጥርልን እነዚህን ቻንሶች እንድትጠቀሙ በዚህ አጋጣሚ ሪኮመንድ አድርጋችኋለሁ ማለት ነው። እንደው ዩኒቨርሲቲ ውስጥ በምቆዩበት ታይም ወይ ዩኒቨርሲቲ ያላችሁ ጥያቄ የሚፈጥርባችሁ ነገር ካለ ኮሜንት ቦክስ ላይ ታስቀምጡልኝ፣ እሱን እኔ ልመልስላችሁ በጣም ፈቃደኛ ነኝ ማለት ነው። ለዛሬ ይዤላችሁ የመጣሁት ግቢ ውስጥ መጠቀም ያለባችሁ 3 እድሎች ነው። የመጀመሪያው የኦንላይን ኮርሶችን ወደ ህዋዌ ICT አካዳሚ ሲስኮ ላይ ጆይን አድርጋችሁ እንድትወስዱ ነው። ሌላም ኦንላይን ኮርሶች ይኖራሉ። ኖት ኦንሊ በዚህ እየገደብኩ አይደለም፣ ግን እኔ እነዚህም ሞር ያየኋቸውና ትልቅ እድል ያለባቸው ኮርሶች ስለሆነ ሪኮመንድ ያደረኩ እንጂ በጣም ብዙ ስኪላችንን አድል እናደርግባቸው የምንችል ብዙ ኮርሶች ኦንላይን ላይ ልንወስድ እንችላለን። ሁለተኛው ማስተርስ ለመማር ፍላጎትና እቅድ ያለ ልጆች ደግሞ ማስተርስ ልናገኙ የምንችልባቸው እድሎች እሱን ሪኮመንድ አድርጊያችኋለሁ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ፕሊዝ ላይክ፣ ሰብስክራይብ፣ ሼር እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ቦክስ ላይ በማስቀመጥ ቤተሰብ እንድትሆኑ በዚህ አጋጣሚ ጠይቃችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ።